በአዲስ ከተማ ክፍለ ከተማ በተለምዶ ቅጠል ተራ እየተባለ የሚጠራው አካባቢ ጉስቁልና መገለጫው የሆነ የዜጎች የሰቆቃ ሕይወት መግፊያ በመሃል አዲስ አበባ ያለ እጅግ የተጎሳቆለ መንደር ነው። ይህንን መንደር አዘውትሮ በሚጎበኘው እሳት አደጋ ሳቢያ ደግሞ የዜጎች ሕይወት መጥፋትና የንብረት መውደም መገለጫው ሆኖ ቆይቷል። እነሆ ዛሬ ታዲያ ታሪክ ተቀይሮ ይህ መንደር ቀን ሊወጣለት በስፍራው ዘመናዊ የመኖሪያ ቤቶችንና የህብረተሰብ የጋራ መጠቀሚያ ስፍራዎችን ለመገንባት ተጀምሯል። እዚህ ስፍራ ላይ ደጋግሜ መጥቻለሁ። አንድ መጀመሪያ የመጣሁት የቀድሞ ስራ አስፈጻሚ የዚህን አካባቢ ለመኖር አስቸጋሪነት የሚደርሰውን አደጋ በየጊዜው እሳት አደጋ እየተነሳ ሰዎች ጭምር እንደሚቃጠሉ ስታነሳ እሱን አብረን ዞረን ጎብኝተን ተዘዋውረን ለማየት እንኳን አልቻልንም። ያው የተለመደው ድንገተኛ እሳት ተነሳ መተነ በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን። እዚህ ስፍራ ላይ አካባቢው እጅግ የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት ለመከላከል እንኳን አዳጋች ሆኖ መቆየቱን ያስታወሱት ከንቲባ አዳነች አቤቤ አዲስ የሚገነባው መሰረተ ልማት አካባቢውን በመሰረታዊነት የሚለውጥ መሆኑን ገልጸዋል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። ለአደጋው መቀጣጠል እንኳን ከፍተኛ አስተዋጽኦ የነበረው ኤሌክትሪኩም አለ የሚባል ሳይሆን እርስ በርስ ተጠላልፎ እንደ ሸረሪት ድር ያንን አደጋ ብንሯሯጥም በተፈለገው ደረጃ ማስቀረት አልቻልንም። ማትረፍ የተቻለ ቢኖርም መኪና መግቢያ ጠፋ። ውስጡ እንደምታውቁት መንገድ አልነበረም። እንኳን መኪና ለሰው ልጅ እንኳን ለመንቀሳቀስ አስቸጋሪ ነበረ። እንግዲህ ያንን ስፍራ እዚህ ዲዛይን ላይ ወደምታዩት ውብ የመኖሪያ ስፍራ መቀየር መቻል ትልቅ ሽግግር ነውና ይሄ ሽግግር ደግሞ እንደው ያንን ጉስቁልቁል ያለና ለመኖር የማይመች ቤትን መቀየር ብቻ ሳይሆን የሚታየን የእናንተን ሕይወት መቀየር ነው። በአካባቢው የሚገነባው መኖሪያ ቤት ብቻ ሳይሆን ምቹ የመኖሪያ ስፍራ ጭምር መሆኑን የተናገሩት ከንቲባዋም ሕፃናትና ወጣቶች በአካልም በአእምሮም ዳብረው እንዲያድጉ የሚያስችሉ መሰረተ ልማቶች እንደሚሟሉም አስታውቀዋል። የተራ ሕይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። ህፃናት መጫወት መቻል አለባቸው። ህፃናት ቤት ውስጥ ብቻ ያድጉ። የቤቱ ጉስቁልና ብቻ አይደለም። ቤቱ በጣም ቆንጆ ቢሆንም ቤት ውስጥ ብቻ ታፍነው ማደግ አይችሉም። እንደ እድሜያቸው መቦረቅ መጫወት አለባቸው። አካላቸውም አእምሯቸውም የዳበረ እንዲሆን። እንደዛ ሲሆን ነው ጠንካራ ብቁ ዜጋ ትውልድ የምናፈራው። ያልሰጠናቸውን ነገ አምጡ ማለት ትክክለኛ ጥያቄ አይደለም። ያልዘራንባቸውን ነገ እንዲያፈሩልን መሻት ስህተት ነው የሚሆነው። ስለዚህ መልካም ዘር እንዘራባቸዋለን። ምቹ አካባቢ መኖሪያ አካባቢ እንፈጥርላቸዋለን። ሀገራቸውን የሚወዱ ስርዓት ያላቸው በአእምሮም በአካልም የበቁ ሆነው እንዲያድጉ እድል እንፈጥራለን። ይሄ ከተደረገ ምንም የማይቻልበት ምክንያት የለም። የቤቶቹ ግንባታ እስከ መጪው አዲስ ዓመት እንደሚጠናቀቅ የተናገሩት ከንቲባ አዳነች ከአካባቢው የተነሱ ነዋሪዎች በቅድሚያ ወደ ቤቶቹ እንዲገቡ እንደሚደረግም ገልጸዋል። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ። ምክንያቱም መርካቶ አካባቢ ሰው እንዴት ተሯሩጦ እንደሚኖር እናውቃለን። ቅድም በምንለው ገመና ውስጥ የሚያኖረውም እኮ
ዋናውና አንዱ መሰረታዊ ጉዳይ ድህነት ነው። ስለዚህ ድህነትን ነው የምንዋጋው። እኛ ዋንኛው ጠላታችን ድህነት ነው። እኛ እንግዲህ እንሰራለን ካል ቃል በተግባር እንደሆነ ከናንተ በላይ ምስክር አለ እንዴ? በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም። ተዘጋጅተን ነው ቃል የገባ ነው። ዛሬ ደግሞ ቃላችን ወደ ፍጻሜ ገባ ዘንድ አስጀምረናል። አዲስ ዓመት እዚህ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለአዋቂዎችም ለህፃናትም ለአረጋውያንም የምትመች በምሳሌነት የምትጠቀስ ውብ የመኖሪያ አካባቢ ሆና ተቀይራ በአዲስ ዓመት ተቀበላችኋለች። ከዚህ የተነሳችሁትን ደግሞ የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መመለስ መግባት የምትችሉበትን ጥረት እናደርጋለን። ባለፉት 5 ዓመታት ብቻ በተለያዩ የቤት ልማት አማራጮች ግማሽ ሚሊዮን የሚደርሱ ቤቶች መገንባታቸውም ተገልጸዋል።